ወዳጆቼ ሰላም ሰነበታችሁ ሰሞኑን ትንሽ ከነፍሴ መወዳጀት ፈለኩኝና ለነፍሴ ማረፊያዋ የሆነ ነፍስን ደስ ወደሚያሰኛት ስፍራ መጣሁ ሙዳይ በጎ አድራጎት ድርጅት አላ ቡፌ ይቅርታ እንግዲህ አስለቅስሻለሁ አሁን ሂውማን ሄር ካልተሰፋሽ ነው ባልማክ አንቺ ግን ህይወትሽን እየሰጠሽው እዚሁ ነው አብረሽ የምትኖሪው ልክ ነው እዚሁ ነው ልጆችሽ የሚያድጉት አዎ ባለቤትሽም ሁሉም ነገርና በጣም እንደነቃለው በሱ እንደውልህም ምንም አሁን ባል የለም እንጂ ሲያበሳጭ ማሸት ነው ያው ይሄንን እንደዚህ ያረክሽ አንድ ብር ቢሰጡኝ ለነሱ አንድ ብር ከስልካቸው ላይ ወስዱ ምንም አይጎዳቸው ለኛ ግን ሲጠራቀም በጣም ብዙ ዋጋ አለውና እሱ ቢያረጉልኝ ወዳጆቼ ሰላም ሰነበታችሁ ሰሞኑን ትንሽ ከነፍሴ መወዳጀት ፈለኩኝና ለነፍሴ ማረፊያዋ የሆነ ነፍስን ደስ ወደሚያሰኛት ስፍራ መጣሁ ሙዳይ በጎ አድራጎት ድርጅት አላ ቡፌ ይቅርታ እንግዲህ አስለቅስሻለሁ አሁን ሂውማን ሄር ካልተሰፋሽ ነው ባልማክ አንቺ ግን ህይወትሽን እየሰጠሽው እዚሁ ነው አብረሽ የምትኖሪው ልክ ነው እዚሁ ነው ልጆችሽ የሚያድጉት አዎ ባለቤትሽም ሁሉም ነገርና በጣም እንደነቃለው በሱ አንድ ብር ቢሰጡኝ ለነሱ አንድ ብር ከስልካቸው ላይ ወስዱ ምንም አይጎዳቸው ለኛ ግን ሲጠራቀም በጣም ብዙ ዋጋ አለውና እሱ ቢያረጉልኝ እንደውልህም ምንም አሁን ባል የለም እንጂ ሲያበሳጭ ማሸት ነው ያው ይሄንን እንደዚህ ያረክሽ ሰላም ለዚህ ቤት ሙዳይ እንዴት ነሽ ሰላም ነሽ ሰላም ነሽ እንዴት ይመስገን እንኳን ደህና መጣሽ እንኳን ደህና ቆየሽ ረጅም ጊዜ አይደል ረጅም ጊዜያችን እንዴት ናችሁ እናንተ ሰላም ነሽ ወይ ደህና ነኝ እንዴት ነሽ ልጆችን ስብስብ አድርገሽ እንኳን ደህና መጣሽ እንኳን ደህና ቆየሽ መቼም በአለም ላይ ደስተኛ ሰዎች ማን ናቸው ቢባል በጎ የሚሰሩ ሰዎች አይደል እግዚአብሔር ይመስገን ለነፍሳቸው የሚኖሩ የሌሎችን ሳቅ የሌሎችን ፈገግታ የሚያዩ ሰዎች በጣም እድለኛ ናቸው ምክንያቱም ብዙ ቦታ አጣ ነው ደስታንና እውነት ነው ማደሪያው የት ነው ብለን ስናስብ እናንተ ጋር መጣ ደስ ይለኛል እንኳን ደህና መጣሽ እሺ ሙዳይ ብዙዎች ያውቁታል ነገሩ በዛው ካገኘው ስንት ጊዜ ሆነ ሙዳይ ከተቋቋመ 24 አመቱ 24 አመት ረጅም አመት በኔ እድሜ ነው ልል ነበር ሰው ይተቀበኛል ከሰር ያንድ ትልቅ ጎረምሳ እድሜ በቃ ወጣት እድሜ እኛም ቲኔጀራችን በ18 አመት ነው ይሄን ቤት የከፈትኩት አቤት እዚች ግቢ እግዚአብሔር ይመስገን እንግዲህ እዚህ ደርሰናል ድር ያለው ኩይ ያለው አዎ በጣም እድለኛ ነኝ ስንት ሰዎች እንደቁም ነገር አበቃሽ ስንት ሰዎች በእናቶች ደረጃ ከ2000 በላይ አብቅቻለሁ በእናት ደረጃ በልጆች ደግሞ ወደ 300 በላይ ልጆች ትዳር ይዘው ተመርቀው ስራ ይዘው ለሀገራቸውም እየተጠቀሙ ነው እኔንም እየተጠቀሙ ነው በልጆች ደረጃ ደስተኛ ነሽ በጣም ኑሮ ቢከብድም አንዳንዴ እነሱን ስታይ ማታ ያለው ደስታ በምንም አትገልጨው ለሰው መስዋዕት መሆን ባንቺ ምክንያት አንድ ሰው መብላት መጠጣቱ ባንቺ ምክንያት መማሩ ስታስቢው እግዚአብሔርን ታመሰግኛለሽ በጣምና ትልቅ እርካታ አለው በጣም ደስ ይላል እሺ ስለዚህ ኮተቤ አካባቢ ነው ያለና ወንድራር ትምህርት ቤት አለፍ ብሎ ወይም ደግሞ መምህራን ኮሌጅ ፍለፊት ሰዎች በርግጠኝነት ይመጣሉ ለዛ እንንገራቸው ቢዬ እውነት ነው እሱ ሚሚ ቹቹ ግቢዝሽ ክፈል እሺ ፍሬሽ ኤንድ ግሪን ትምህርት ቤት በ1993 ዓመተ ምህረት ተቋቋመ የተቋቋመበትን ዓላማ መስራቿ ወይዘሮ ሙዳይ ምትኩ እንዲህ ታስታውሳለች ስቋቋም ቢዝነስ የተከፈተው ጓደኛም አለችኝ ሰርቪስ የነበሩ ሰዎችም በረያም ኮንጃክቱ ለኛ ጋር ያሉት አስገባ ሳላቀው በጣም በዙ እንዴት ልጆቻችን ከደሃ ጋር ይማራሉ
በተላላፊ በሽታና በተባይ የተጠቃን ነውና አንድ መፍትሄ ማድረግ አለብን ሲሉም ኮሚቴ አቋቋሙ። ከዛ መጣው ምርጫ ከባድ ነው ለኔ አንተ ደሃን ውጣ አንተ ደግሞ ሀብታም ነህ ከኔ ጋር በቀጥታ ማለት አልችልም። እንዴት ነበር ዶክመንታሪ? በጣም የሚገርም ነው ሙዳይ መቼም አንዳንዴ ስታዩና ሁሌ ስሜቱ ሲነካ አጭር ስለሆነ የኛ ሜሞሪ ወይም ማስተሳሰብ ስታዩ ነው ደግሞ የሚፈነቅልሽ መልሶ በጣም ያሳዝናል ደስ የሚያሰኛል። ከብዙ ቦታዎች አንቺ ቤት እንግዲህ ይሄን ያህል አመት 24 አመት ማለት ቀላል አይደለምና ከየት ነው የሚመጡት ልጆቹ ህፃናቶቹ እዚህ አንቺ ጋር የሚረዱት? በፊት ስልሽ የዛሬ 15 16 አመታት በፊት ራሴ በግሌ ነበር ማስገባቸው። ምንድነው መሰለሽ እንዳየሹ ዶክመንታሪው ላይ ማለት ነው ልጅ ሆኜ ነው የከፈትኩት ብዬሻለሁ። ቢዝነስ ነው የተከፈተው። ትምህርት ቤት ጨርሼ ወደ ቤቴ ሲሄድ ገርጂ ልጅ ነኝ እና ወደ ገርጂ ሲሄድ እናትና ልጅ ሲለምነው ያለው ከአባት ጋር ሲለምነው ያለው ማለት ነው። የዛሬ 25 አመት 24 አመት ታሪክ ነው ማወራሽ። ከዛ እናንተ ለምኑ ልጆቹን ለምን ትሪት አትልኳቸውም ብዬ ጠይቃለሁ። ከዛ ሁሉም የተለያየ ምላሽ ይሰጠኛል። አንዳንዱ የህንጻ መከፍል ስለሌለኝ ነው ይለኛል። አንዳንዱ ደግሞ ማበላው የለኝም ስለዚህ አብረው ቁጭ ብለው ይለምናሉ ማለት ነው። ከዛ በኋላ በቃ ማስተማር ከፈለጋችሁ ነው እኔ ያስተምራችኋለሁ በነፃ እያልኩኝ በየቀኑ በሄድኩ ቁጥር 2-3 ልጅ አስገባለሁ እዚህ ግቢ። ከዛ የበዙ መጡ። እንደገና ደግሞ እዚህ ኮቴቤ አካባቢ ላይ ሶቤ ሲሰሩ ነፃ የሚያገለግሉ ሴቶች አሉ እሰማለሁ። ስለዚህ ልጇን ማስተማር አትችልም ምክንያቱም ደብተር መግዛት አትችልም። ህንጻ ይከፈላል በድሮ ጊዜ እንግዲህ ምናልባት አንቺ ላደርሽበት ይሆናል እና የዛን ጊዜ እነሱን አስገባሁን። ሌላኛው ሶስተኛው ፓርት ደግሞ ምንድነው ኦቲስቲክ የሆኑ ልጆች ቤተሰቦቻቸው አቅም አላቸው። ኤችአይቪ ደግሞ በዛን ጊዜ በጣም ገኖ የሚወራበት ጊዜ ነበር። ስለዚህ ምንድነው የግል ትምህርት ቤቶች አይቀበሏቸው ግን መክፈል አቅም አላቸው። ስለዚህ አምጡ እኔ ጋር ከከፈላችሁን ክፈሉ ብዬ አስገባው። ከፋይ ወላጆች እንዴት የኔ ልጅ ከኔ ቤት ጋር አብሮ ይማራል አለ። ስለዚህ ኮሚቴ አቋቋሙ ማለት ነው። ኮሚቴ አቋቋሙና ምረጫሉ ወይ ድሆች ምረጪ እኛ ልጆቻችን የተላላፊ በሽታ ይመጣብናል ብዙ ነገር ደረደሩልኝና ለኔ በጣም ከባድ ነው። አንተ ደሃ ስለሆንኩ ጣ አንተ ሀብታም ስለሆንኩ አይደለም ደሃውን ነው የምመርጠው። ከፋይ ልጆች ምሳቃላችሁ ከፍተው ይበላሉ። እነዚህ ግን ውጭ ወጥተው ነው የሚጫወቱትና ትንሽ ሳንቲም ካገኘች በዛን ጊዜ ዳቦ 15 ሳንቲም ነበር። እናት ታንኳኳና ሳንቲም ለምና ካገኘች ምን ታረጋለች? ዳቦውን አንኳኩታ 7 ሰዓት ላይ 6 ሰዓት ላይ ዳቦውን ሰጥታ ትሄዳለች። እና ያምሻል እና መምህራኖቹ ምሳቃቸውን እየከፈቱ ነበር የሚሰጡት። እና እኛ እንደውም ተሸግረናል ስላቸው እና ደሃውን ከመረጥ ችግር የለም ብለው ሙልጭ ብለው ወጡ። ስለዚህ በቃ ምንድነው ያረኩት እኔ ካልሰራውኝ ቤት ክራይ መክፈል አልችልም መምህራን ደሞዝ መክፈል አልችልም ብዬ እግዚአብሔር ይመስገን ብዙ ስራዎች ሰርቻለሁ። ስራ ለኔ ክብር ነው። ታድለሻል መቼም እንዳልሽው ብዙ ችግር ታያለሽና በቃ ማትረሹ የሚያምሽ ነገር እስካሁን ለመቆየትሽ ያው በጣም ብዙ ፈተና አለው። በጎ አድራጎት ማህበር አንቺ ደግሞ እንደሌሎቹ ከውጪ ፈንድ የለሽ ምንም አይነት እንዲረዳሽ ተቋም የለምና ከራስሽ ነው በጎንም ስለምትጥሪ በራስሽ ንግዱ ላይ ምንም ስለምትሮጪ ከማንም እርዳታ ሳትፈልጊ በራስሽ ነው ይሄን ያህል አመት የቆምሽውና እንዲህ ለመቆምሽ ምክንያትሽ ምንድነው? የመጀመሪያ እግዚአብሔር ነው። ምክንያቱም ረዴት ከሌለሽ መኖር አትችይም። ምንም ሚሊየንስ ብር ቢኖርሽ ትልቅ ረዴት ያስፈልግሻል ቡራኪ ያስፈልግሻልና እግዚአብሔር ይመስገን እኔ የለኝም ግን ሳይኖረኝ ግን ጓዳዬ ሙሉ ነው። ያ የሆነበት ዋንኛ ምክንያት ምንድነው እንዳልኩሽ ረዴት ነው። የኔ ቤት ሁሉም እምነት አለ። እኔ ስለ እምነት አያገባኝም ግን ምንድነው ማረገው ሁሉም ሰው ስራውን ሲጨርስ በሚያምነው አምላክ ፈጣሪ ማመስገን አለበት። ለዛሬ ላበላን አምላክ የዛ ይሆናል ብዬ ነው ማስበውና የዛ የጸሎት ውጤት ትልቅ ነው። ሰው ሊረዳው የሚገባው ትልቁ ነገር ብዬ የምለው ምንድነው ልጆቻችን ላይ ማስቀመጥ ያለብን ፈሪሃ እግዚአብሔር ነው። ስለ እምነት አይደለም እናወራ ፈሪሃ እግዚአብሔር እያንዳንዱ ሰው ላይ ቢኖር ቡራኬም ታገኛለሽ ላለሽም ነገር አቅም ይሆንሻል ብዬ ነው ማስበውና እግዚአብሔር ይመስገን። እውነት ነው በጣም ደስ ይላል። እሺ ስለዚህ እዚህ ውስጥ እንግዲህ ብዙ አገልግሎት ይደረጋል። እዚህ ውስጥ ብዙ አገልግሎት አለ። አሁን ወደ 300 የሚሆን ሰው እዚህ ማዕከል ውስጥ ይኖራል። አጠቃላይ 750 ልጆች አሉ 500 እናቶች አሉ በአሁኑ ሰዓት እዚህ ግቢ ውስጥ ሙሉ ድጋፍ የሚደረግላቸው ለልጆቹ ያው መኖሪያ ሕክምና ትምህርት በቃ ለአንድ ልጅ የሚያስፈልገው መሰረታዊ ነገር በሙሉ እናሟላለን። አሁን ይሄ ማሳየሽ ክፍል ከትንንሾቹ ህፃናቶች ልጆች ከህፃን ጀምሮ እስከ 7-8 አመት ድረስ መኖሪያቸውን ቤት ነው ማሳየሽ እንደ ምሳሌ ላሳየሽ ብዬ ነው እንጂ ሁሉም ነው ያለው። እኔን ጨምሮ ነው መኖረው እኔም እዚህ ነው መኖረው። አዎ
እዚህ ነው መኖሪያዬ እኔም እዚህ ነው። ሴቭ ማድረግ ከፈለግሽ ከራስሽ ህይወት ነው መጀመሪያ ያለብሽ ብዬ ነው ማስበው። እና ደግሞ አንዳንድ ጊዜ የሚረዱ ሰዎች በገንዘብ ይረዳሉ እንጂ በነፍሳቸው በህይወታቸው በስጋቸው በአካላቸው ሁሉ እዛ ቦታ ላይ ላይገኙ ይችላሉ። አንቺ ሁሉም ጋር እዚህ ነው ያለሽ። በቃ የኔ ህይወት ሙዳይን ከፈለግሽ እዚህ ነው የምታገኛት። ያው ለስራ ወጣለሁ ማለት ያው መስራት ስላለብኝ የተለያዩ ቦታዎች ላይ ወጣለሁ። ያው እነግዳለሁ ብዬሻለሁ። ለዛ ነው እንጂ እዚህ ነው የምታገኘኝ። ተንታደለሻል። በስማም እዚህ ቤት ማሳየሽ ለየት ያሉ ልጆች ናቸው። ልዩ ፍላጎት የሚባሉት እነዚህ ናቸው። እንግዲህ እንደ ምሳሌ የምናቀርባቸው ልጆች ናቸው። ነው ቆይ እነዚህ እንደው ታሪካቸውን ለመንገር ያክል ይሄ እሱዬ ይባላል። ሁለተኛ ልጄ ነው ልበልሽ። ሁለተኛ ልጄ ነው ማለት አዳፕት ካረኩት የመጀመሪያ ልጅ አዳፕት ያረኩት የዛሬ 20 ዓመት አካባቢ ሆኗል። HIV ፖዚቲቭ የነበረ ልጅ ነበር። እሱ ደግሞ ሌላ ረጅም ታሪክ ነው ያለው እሱን ታሪክ። ይሄኛው ደግሞ ከዛ በኋላ ላይ ያረኩት ልጅ ነው። የሱዬ ይባላል። አይኑ አያይም። እኔ ጋር ሲመጣ የ2 ዓመት ልጅ ሆኖ እኔ ጋር የመጣው እና ምን ሆነ መሰለሽ አንድ ሴትዮ ትመጣና አንድ አሮጊት ነች። ወጣትም አትባልም ብቻ እድሜዋ ከፍ ያለች ነች። ትመጣና ቢሮ ላናግርሽ ፈልጌ ነበር ትለኛለች። ስትለኝ ጊዜ እንዳልኩ አንድ ጊዜ ምን ያለ መሰለሽ ሙዳይ ያለች ብለው ይሉና ሙዳይ አልቃሻ ስለሆነች ይመጡና ምን ያረጉኛል መሰለሽ ያለቅሳሉ ገና ምንም ሳይናገሩ ማለት ነው። ከዛ ደናነሽ ጥብቅ አድርጎ የሚያዝ ባህር ያለውና እንግዲህ ቻል አድርጊው ሲይዝ ማለት ነው። እና ምን ሆነ መሰለሽ ቢሮ ላይ ትመጣና ላናግርሽ ፈልጌ ነው ስላት አናግሪያት ብያት ጻፊያውን አናግሪ ብያት እኔ ወጣሁኝ ቢሮዬ ጋር ማለት ነው። ስላት ጊዜ ከዛ ቢሮ ላይ ሰው ይዘኝና ከዛ ሰው ጋር አወራለሁ። ሳወራ ለጻፊ አብሉት ስትል ሰማኋት። ቢያንስ አብሉልኝ ስትል ሰማኋት። ስትለኝ ጊዜ ከዛ እንዴ ምን ማለት ነው ብያት ዞር አልኩኝና ምንድነው ስላት ጊዜ እኔ አክስቱ ነኝ አለች። ግን አክስቱ አይደለችም ጎረቤት ነበረችና እና እንዲህ ብለስለኝ ጊዜ አትዋሽ ልጅሽ ነው አልኳት። አይ ልጅ አይደለም እውነተኛ ነው አለችኝ። እሺ አምጪው አልኳት። በንጋታው ጧት ይዛው መጣች። የ2 ዓመት ልጅ አካባቢ ይሆናል ብዬሻለሁ። አሁን 16 ዓመቱ ነው። ከዛ ስታመጣው ቢሮ ልጆች እያበላው ነበር ቁርስ ዳቦ ቦት አድርጊ እያበላው ነበርና ቢሮ ላይ ስታመጣው አውርጂው አልኳት። ስታወርደው መቀመጥ አያውቅም። በቂጡ ቁጭ ማለት ተኛ። በጣም ይሸት ነበር። በቃ ከዛ በኋላ በጣም ደነገጥንና የልጆች መብለያ ያለ አይደለ አምጡልኝ አልኩና እዛ ላይ ቁጭ አድርጌው ለማብላት ስሞክረው መጉረስ አያውቅም። መጉረስ ብቻ ሳይሆን ማኘክ አያውቅም። የዛን ጊዜ በቃ ሁላችንም ለቅሶ በለቅሶ ሆነን በቃ በጣም ደነገጥን። በቃ ታሪኩን ንገርኝ አልኳት። ታሪኩን ነገረችኝ። በቃ ታመላልሱልኝ አላችሁ ወይ እኔ አሳድገዋለሁ ስላት በረ በደስታ በቃ አመላልስልሻለሁ እኔ ፍቃደኛ ነኝ አለችኝ። ያው አመጣቸው። ጧት አመታ ማታ ተወስደዋለች። ጧት አመታ ማታ ተወስደዋለች። ግን እንደላኩት ልጅ ሆኖ አልመጣልኝም። በኋላ ላይ እናትና አባት አለው ልጁ ይሰጡኛል ወይ አልኳት። አረ በደስታ ይሰጡሻል አለች። ሰጡኝ። ይሄው እንግዲህ እኔ ጋር እግዚአብሔር ይመስገን መቀመጥ ቻለ። እንደምታዩ መብላት ይችላል። ግን ይሰማል፣ ሙዚቃ ይሰማል፣ ድምጽ ይለያል። ባባ ማማ ይላል። ከዛ ውጭ ሌላ ነገር ምንም አይልም። እንደ ምሳሌ ያረግነው ልጅ ነው ይሄ። ሁለቱ ደግሞ አንድ ልጅ ሶሻል ሚዲያ ላይ የተለቀቀ የሁለቱ ልጆች ታሪክ ትልካለች። የግድ ከሰማዎች ማገዝ አለብኝ ምችለው ከሆነ። ስለዚህ እኔ አሁን ሌላ ችግር መስማት አልፈልግም ብዬ የሁለቱ ታሪክ ማለት ነው በስልኬ ላይ ለቀውት። ልጆቹ በቴሌቪዥን አገናኙት ስልኬን በአጋጣሚ ሲጎረጉርና አንድ እማት አሮጊት ሲያለቅሱ ሰማሁ። ማን ነው አሮጊት መጥቶ የሚያለቅሰው ብዬ ሳይ በስልክ ላይ አያት ሲያለቅሱ ሰማሁ። ከዛ ምንድነው ብዬ ሳልፈልግ አየሁት። ሳየው እናትየው ሞታለች። እናትየው ሞቷ በምንድነው የሞተችው? ራሷን ያጠፋችው። የሁለቱና እህታማቾች ናቸው። 2 ዓመት ልዩነት አላቸው። እና ምንድነው የሚያሳዝነን ነገር ገጠር ውስጥ ነውና ቤት የተወለዱ ናቸው ሁለቱም። ቤት ስትወልዳቸው ቤታ የሚወለድ ልጅ አለ አይደል? ሽንት ውሃ ታፍነው ነው ሁለቱም። ያገራችን ምን ያክል ትምህርት እንደሌለ የሚያሳየሽ ተለገጠሉ ታለ አሁን ጤና ጣቢያ አለ ግን አልሄደችም። ቤት ሁለቱም ወለደቻቸው። ሁለቱም አንድ አይነት መሆናቸውን ስታቅ አያት ላይ ወድቃሉ። አያት ደግሞ የ80 ዓመት አሮጊት ናቸው። ምን ያርጓቸው በሳይሽ ጀርባቸው ተቃጥሏል እነዚህ ልጆች በሰዓቱ ማለት ነው። ከዛ ያው
ሰው ልኬ አስመጣኋቸው አሁን እግዚአብሔር ይመስገን ሞግዚቶች ያደጉ ነው እነዚህን ማሳይሽ እንደ ምሳሌ ነው መስማት ስለማይችሉ ነው እንጂ ሌሎች ልጆች ቅድም እንደነገርኩሽ አሉ እነሱ ግን ማውራት ይችላሉ የተለያየ ነገር ነው ፕሮብሌማቸው ይሄን ይመስላል ይቅርታ እንግዲህ አስለቅስሻለሁ አይ አዳዲያው ምንሽ ምንድነው አታቂው እግዚአብሔር አንዳንዴ ምንሽ ንጹሃን ልጆች ላይ እንደዚህ አይነት ነገር ሲደርስ ምንም ባላወቅሽ ያሳዝናል በጣም መውደቂያቸው 6 ወር ሙሉ ምግብ ማግኘት ካለማወቅ ማለት ትንሽ ልክ ነው በጣም ይከብዳል ልጆቻችን ምን ያህል ዋጋ እየከፈልን እንደሆነ እናውቃለን ልክ ነው እግዚአብሔር ይስጥሽ ምንም አይደለም ይሄንን እንግዲህ ለነፍሳቸው የሚኖሩ ሁሉ እነዚህ ልጆች ቆመው እንዲበሉ እንዲጠጡ ደግሞ ሊያግዙሽ ይገባል ሁሌ ሰፊት መቆም ማትወጅም በራስሽ ነው የምታረጊው ግን ግዴታም ነው እነዚህ ንጹሃን ያየ ሰው ደግሞ ሊረዳቸው ይገባል እንግዲህ ነው እኔ ምንም አልታችልም በቃ እናሽ ታቂኛለሽ እንዴነሽ ይሄ እለ ሲግልሽ ምንድነው ይሄ ህይወት ተናነሳ አይደል እንዴ ጌታዬ እሱዬ ንፍቅር ትከበልሽ እሺ ውይ ጌታዬ ውይ ናንኝ በቃሽ አንገቴን ፍቅር እኮ ናቸው እግዚአብሔር መንፈስ ማደሪያዎች አይ ጌታዬ ደህና ደጉልሽ በቁም ነገር ይብቁ ብዙ እየበቁ ነው ሌላውን ደግሞ እንመልከታለን ወደ ሌላ ጋር ደግሞ በዚህ ወደ ትምህርት ቤቱ ጋር ደግሞ ይዤሽ ልሄድ ነው አሁን ደግሞ እንግዲህ ማሳይሽ ትምህርት ቤቱን ነው ትምህርት ቤቱ ስልሽ እንግዲህ ሀብዬ ኮተቤን ስረግጠው እዚህ ግቢ ፍሬሽ ኤንድ ግሪን ብዬ ትምህርት ቤት የከፈትኩት ያ ትምህርት ቤት አሁን ድረስ አለ ስለዚህ ይሄንን አንቺ ለመመራን በራስሽ ከኪስሽ እየከፈልሽ ሌሎች ወጪዎችን እየከፈልሽ ግን የምታስተምሪው ሁሉንም በነፃ ነው ድሮ ከኬጂ እስከ 8 ያክፍል ነበር በፊት ማለት ያው ነፃ ማስተምርበት ማለት ነው በኋላ ላይ ግን ከጊዜ በኋላ ላይ መኖሪያ ቤትና ትምህርት ቤት አብሮ መሄድ አይችልም ኖራለን ብዬሻለሁ ቀደም አይደለ ስለዚህ አይቻልም ሲባል በቃ ከ1 እስከ 8 ወደ መንግስት ትምህርት ቤት አቅራቢያ ወንድራር ትምህርት ቤት አለ ወደዛ ላኳቸውና አጽል ህጻናቱ ግን ከየአካባቢው ላይ ከራሱ ከየወረዳዎቹ ነፃ እድል ይሄን ያክል ልጆች ተጣለው ላለው ሙሉ ተማሪው ነፃ ይማራል ማለት ነው እዚህ የሚማሩ ልጆች ምን አይነት ልጆች ናቸው አሁን ምንም አይነት ገቢ የሌላቸው ቤተሰቦቻቸው በነጠላ ቤተሰብ የሚኖሩ ናቸው በነፃ ቤተሰብ ስለ ከእናት ጋር ብቻ ሊሆን ይችላል ከአያት ጋር ሊሆን ይችላል ወይም ከአባት ጋር ብቻ ግን ምንም አይነት ገቢ የላቸው እሱን ደግሞ አካባቢ የሚገኝ ወረዳው ትክክለኛ ምንም ገቢ የለውም ብሎ አረጋግጦ ሲልክልን እንቀበላለን እንዲሁም ደግሞ እናት አባት የሌለው ያው ቅድሚያ የሚሰጠው ነው አሉንም እንደዛ ልዩ ፍላጎት ያላቸው አሉ በጣም ብዙ አሉ ልዩ ፍላጎት የሚሆኑ ከ25 በላይ አሉ ቀደም እንዳሳየውሽ ደግሞ አልጋ ላይ ያሉት ልጆች ያሳየውሽ እንደ ምሳሌ ነው ስለማይሰሙ ነው ማዳመጥ የሚችለው የሚገባቸው ከሆነ ግን እነሱ ፊት ምንም አይነት ወሬ ያናወራ ለልጆቹ ሞራል መጠበቅ ስላለብን ነው እንጂ ልዩ ፍላጎት ያለው አለ በቃ መትክክለኛ መደበኛ ትምህርት ቤት ነው ይሄ አሁን እንግዲህ እንዳጋጣሚ ደግሞ ስንደርስ እረፍት ሰዓታቸው ላይ ደረሹ ስለዚህ ልጆቹ ደግሞ ሊወጡ ነው እንግዲህ ሰማለን ልጆች የኔ አበቦች እንዳጥሏት እሺ ደህና ናችሁ ማናት እሷ ማቲ አራደለች እሺ ምን ታጫውታታላችሁ ሮዛ ሮዚና እሺ ሮዛ ሮዚ በሉ ጫው ሮዛ ሸንኮሪና አና ቡፌ ሸንኮሪና ቡፌ ሸጊ በሙዚቃ እንባራራም ስቶፒ
በቃ እናመሰግናለን በሏት እንዴት ነው ይባል እሺ እኔ ፍቅሮች ደስተኛ ናችሁ እዚህ ቤት በጣም የምትወዱት ማንን ነው እሺ አመሰግናለሁ ማማንም ትወዷታላችሁ አይደለ ሙዳዬ ምን ታረግላችኋለች ሁሉንም ታረግላችኋለች ታስተምራችኋለች ምግብ ታበላችኋለች ታጫውታችኋለች ልብስ ትገዛላችኋለች አይደል ስለዚህ እናመሰግናለን በሏት እናመሰግናለን እሺ ታዝናናናለች ደግሞ ኮሜዲ ነሽ መሰለኝ አለፋለች ኑሩልን እሺ አድጋችሁ እናንተ ደግሞ ጎበዞች አይደላችሁ በጣም ጠንካሮች ጎበዞች ስለዚህ አድጋችሁ ልክ እንደዚህ ቤት እንደምናያቸው ደግሞ ቁም ነገር ሰርታችሁ ማማን የምትጦሩ ሀገራችሁ የምትጠቅሙ ደግሞ ትሆናላችሁ እሺ እንዳይከፋችሁ ምንም ነገር እሺ ጎበዞች እናመሰግናለን እዳቻለሁ እናመሰግናለን እንወዳችኋለን እሺ እኔ አበቦች አሁን ደግሞ እኔ በዚህ ጋር እንሂድ በሱ ጋር ልምጣ በዚህ ጋር ነይና እኛ ጫታችን እንቀጥላለን እናንተ ቀጥሉ በቃ ወደ ቢዝነስ ቤት ልወስድሽ ነው ቢዝነስ ቤት እንግዲህ ቢዝነስ ቤት ስልሽ እንደው እንደ ምሳሌ ላሳይሽ ብዬ ነው እሺ እንግዲህ አሁን ደግሞ ወደ ቢዝነሱ ጋር እንሂድና ላሳይሽ እሺ እንግዲህ አንዱ የገቢ ማስገኛችን ያልኩሽ እንጀራ ቤት ነው ማሳይሽ እዚህ ይጋገራል እዚህ ይጋገራል እስከ ኤክስፖርት እናረጋለን እንጀራ አንዳንድ ጊዜ በገንዘብ ባታግዥንም የኛን ምርት መግዛት ራሱ ማገዝም ነው በጣም ነፍሱን ይማረው አስፋው መሰሻ አንድ ወቅት ላይ መጥቶ አሳርፎንም ነበር የረፍት ሰዓት ላይ አሳርፎን ነበርና እንደውም እንዳጋጣሚ እንጀራ የታሸገ ነው የምታዩ ሽታው ደስ ሲል እንጀራው ሽታ ደህና ናችሁ እንጀራው እኛ ቤት እንጀራ ለውጥ የሚኖረው ምንድነው እውነቱን ተናግረን ነው የምንሸጠው እውነቱን ማለት ለምሳሌ ሩዝ የገባበት ነው የምትፈልጊው ወይስ ንጹህ ጤፍ ልንጠይቅሻለን ዋጋው ይለያያል ተናግረን ነው እንጀራ ለምሳሌ እንጀራ ታዘሽ ጥቁርና ነጭ ብቻ ነው ብዙ ጊዜ የሚታወቀው የለመድ ነው አይ ንጹህ ጤፍ ነው የምፈልገው ካልሽ ንጹህ ጤፍ እንሰጥሻለን እንጀራ የገባበትም ካልሽን ደግሞ ሩዝ የገባበት የሚፈልግ ሰው አለ አሁን የተለያየ ነገር ገብቶበት ለንጣቱም ለምኑም ይፈልጋል ግን ተነግሮ ነው እንጂ ጥቁሩም አለ ይሄን ይመስላል ምናልባት እኛ ጋር ደግሞ ሌላው በእጅ አይደለም የሚቦካው ማሽን ያቦካው ለየት ያለ ማሽን ያለ የቤት ስሜት አለው ሙዳይ ይሄ በቃ ህይወት አለው የሆነ ያደግሽበት የኖርሽበት ቤት የሮጠሽ መንገዱ ጋር ወድቀሽ ተነስተሽ እንጀራ አለ ብለሽ የሆነ በቃ ቤተኛ ነው እንጂ የሆነ አንዳንድ ጊዜ ተቋም አይደለም ሲጀምርም አይደለም ህይወት ያለበት ነው ደስ ይላል አየሽ ማሽናችንን እዚህ ነው የሚቦካው አዎ እዚህ ጋር ነው የሚቦካው ስለዚህ ንክክ የለውም እንግዲህ 100 ኪሎ አንዴ ያወካልናል ማሽናችን አቃሊቲም አለን እዚህ መጋገሪያ እዚህ ብቻም ሳይሆን በተለያዩ ቦታዎች ላይ መጋገሪያዎች አሉ እንዳልኩሽ በደንብ አርገን ነው አንዱ ትልቁ ገቢያችንም ስለሆነ ባልትናና እንጀራ በተለያዩ ቦታዎች እንጋገራለን ይሄኛው ቤት አቃቂ ይገኛል እንትን ፈረንሳይ አካባቢ ይገኛል የትም ቦታ ብቻ መደወል ብቻ የሚጠበቅባችሁ አሁንም በስልክ በመናስቀምጠው አድራሻ ንጹህ ጤፍ ያልተቀላቀለበት ወይም ደግሞ ሩዝ የገባበትም ከተፈለገ ንጹህ ጤፍም ከተፈለገ ደግሞ ትክክለኛው መረጃ አግኝታችሁ መሸመት ይችላል አዎ እንደዚህ ተደርጎ ይልሽ እንግዲህ 100 ኩንታሉን አንዴ ያቦካላቸዋል ማለት ነው በጣም ምን ያህል በቀን ትጋግራላችሁ በብዛት እስከ 10000 15000 እንጀራ እናወጣለን ገበያ ካለ ግን ችግር የለም በማንኛውም ተረክበው መስራት ቢፈልጉ ችግር ይቻላል በደስታ ደግሞ ራሳችን ነው የምንፈጨው ወፍጮም አለ እሺ እንግዲህ እንዳየሽው ደግሞ ራሳችን እንደምንፈጭም አሳይችሻለሁ እዚህ ተፈጭቶ በማሽን እዚህ ተጋግሮ ደግሞ ብዙ ስለምታከፋፍሉ እናንተንም መርዳት ለሚፈልጉ ንጹህ እንጀራም ደግሞ ማግኘት ለሚፈልጉ ባድራሻችሁ መጠቀም ይችላሉ ሙዳይ እንጀራ ቢሉ በማንኛውም ሰዓት ላይ ማግኘት ይቻላል ይሄ ማገዝ ነው በተለይ ባልትና ውጤቶችም አሉ ለሽሮ በርበሬ እሱንም ራሱ ቢገዙ ደግሞ ንጹህ ነገር ተጠያቂነት ያለው ይገኛል ሙዳይ ያንዳንዴ እኮ ተዘጋጅቶ ታያዋለሽ እንጂ
አሁን አንቺ በርበሬሽ ላይ ሽሮሽ ላይ እንከን ቢኖር እኮ ሙዳይ ብሎ ሰው ይመጣል እንዴ ትክክላው ሌላውን ግን እኮ የምትጠይቂበት እንኳን አታገኝም እና የሚታወቁ ስሞች ላይ ሄዶ መገብየት በራሱ ተጠያቂነታቸውንም ቢጠብቁ ስማቸው የሚጠብቁ ስለሆነ ጥሩ ነው በጣም ልክ ነው አንዳንድ ጊዜ ደግሞ ትልቁ ችግራችን ምንድነው በእኛ ስም ይነገድም አለ የሙዳይ እንጀራ ነው ተብሎ የእንጀራው ላይ ሆነ ይችላል ሙዳይ ባልትና ይባላል ግን የኛ አይደለም አሁን ሰው ሲጠይቀን እንዴ መቼ እንዴት ገዝታችሁ እስኪያምጡ ብለን ስናየው በእኛ ብራንድ ነው የተጠቀሙት እንጂ የኛም አይደለም ይሄንም ደግሞ ህብረተሰቡ በተቻለ አቅም ቢያጣራ አሁን ባንዱ ጥፋት ባንወቀስ እውነት ነው ኢንተርኔት ላይ ገብተው ስልካችሁ ማግኘት ይችላሉ በዛሬ ፕሮግራማችን ስልክ ማግኘት ይችላሉና ትክክለኛውን ኮተቤ ደግሞ ቢመጡ ከዚሁ ደግሞ አይተው መግዛት ይችላሉ ልክ ነው እዚህ ደግሞ እንዳለ መደዳውን ያው መኖሪያ ቤቶች ናቸው ገላችሁ ምን ታጠብበት ቤት ሻወር ቤታችን እኔ በጣም የሚገርም እዚሁ ነው አንቺ የምትኖሪው አዎ ለብዙ ሰው እንግዲህ ባለቤትሽ በጣም የተማረ ነው ልጆችሽ ቁም ነገር ላይ ያሉ ናቸው ንግድ ላይ ልክክል እና ሁሌ አንቺን ታሪክ ስሰማ አንዳንድ ሰዎች ይሰጣሉ ስጦታቸውን ገንዘብም የምንም አንቺ ግን ህይወትሽን ነው የሰጠሽው እዚሁ ነው አብረሽ የምትኖሪው ልክ ነው እዚሁ ነው ልጆችሽ የሚያድጉት አዎ ባለቤትሽም ሁሉም ነገርና በጣም እደነቃለሁ በሱ ህይወትሽ በጣም እኔ በጣም ደስተኛ እንዳልኩሽ ምንድነው ደስታሽ ምን የመሰለ ህንጻ ገዝተሽ ብትሰጪኝ ወይ ምን የመሰለ መኪና ብትሰጪኝ ለኔ ያስደስተኝ እዚህ ጋር ልጆቼ ጋር መተሽ ግን በ100 ብር ብታረጊልኝ ትልቅ ደስታ ነው ማገኘው እንደራሴ እንዴት ናችሁ ደህና ናችሁ ሰላም አላችሁ እንዴት ናችሁ ሰላም እንዴት ናችሁ ይሄ ደግሞ ይልሽ እናቶቹ የተለያየ እጅ ስራ ምናሰራበት ግቢ ነው ደስ ሲል እንደ በቃ የቤተሰብ ነገር ነው ስትመጪ እንዴት ናችሁ ብለሽ ምትገቢበት ቤት ነው ደህና ናችሁ እንዴት ናችሁ ይሄ ደግሞ እንግዲህ ፌት ቤታችን ነው የተለያዩ ራሳችን የሰራናቸውን ልብስ እንትኖች ሽመና ስራዎቻችን እዚህ እየሰፋን እንደምታዩ ነው የምንሰራበት ክፍል ነው ደህና ናችሁ እዚህ ነው የሚያማምሩ እጅ ስራዎችም አሉ የሚሸጡ የሚያማምሩ ስራዎች አሉ ላይ ደግሞ አሳይሻለሁ የበለጠ ደግሞ የዚህ ጥልቅ ብሎ የወጣው ላይ ታያለሽ ይሄ እንደመለማመጃም ክፍል ስለሆነ ነው ወደዚህ ውስጥ ደግሞ ሸክላ ቤት አለን የሸክላ ስራዎች አሉን አንዳንዴ ሳይመቸን ሲቀር ወይ ደግሞ ገበያ ቀዝቀዝ ሲልብን እንደዚህ እንደምታዩን ሰፋለን የእጅ ሁሉ ነገር እዚህ ቤት ማይሰራ ነገር የለም ማይሰራ የለም ለሆቴሎች አሁን እንደዚህ ሀገርኛ ነገር ለሚፈልጉ ነገሮች እዚህ ስለሚሰራ እዚህ ስለሚሰራ ይሄ እንደ ሳምፕል ያስቀመጥናቸው ሰው በዚህ ልክ ሲመጣ እንደዚህ ሲጎበኝ አሁን ይሄ ጣን ማጨሻ ነው ጣን ይሄ ሻማ ጣን የሚያደርጉ ሰዎች በዚህ እንዲወጣ ነው እንደ ሳምፕል ያስቀመጥነው ከዛ በዚህ መሰረት ሰው እንዲወስድ እናደርጋለን ይሄ ከየት ነው የሚመጣው ከከተኔ ተፈጭቶ ነው አይ አረ ይመጣል እንደዚህ ዳብራ ተከትቶ ይመጣል ለወር ይቦካል ለወር ይቦካል ብዙ አይነት ነው እንደዚህ ብቻ አይደለም ከዛ ከዚህ ተሰርቶ ቆንጆ ሸክላ ያወጣው ከይቶ ነው ያለ ስላልቦካ እንግዲህ አላገስኩሽ እንዳላበላሽብሽ ልጆች አሉሽ አንድ ልጅ አለች እዚህ ናት አስተምራለሁ ያው 11ኛ ልጅ እውነት እሰይ አልነገረችንም አይሽ እዚህ ሙዳይ ያስተምራልሽ 11 ደርሳለች አንቺ ደግሞ እዚህ ያገለገልሽ ነው እንደዚህ እንደሚታየው ቀላል አይደለም እንደውልህም ምንም አሁን ባል የለም እንጂ ሲያበሳጭ ማሸት ነው ይሄንን እንደዚህ ያረክሽ በቃ እመጣለሁ አንዳንዴ እሺ እኔም መቤት እሺ እኔም በጣም አመሰግናለሁ በርቱ እሺ አሁን ደግሞ ወደ ሽመና ቤት እስኪ ልውሰድሽ እሺ እንዴ ነው እየተራራጥሽ ምትይ እንዴ ነው ይልሽ ሙሉ እንዴት ነው ሰውነትሽ አይቀንስም እንዴ ይሉኛል አይ ተፈጥሮ ነው እኮ ሰውነት አዎ ስትረስም ነው አይደለ እንጂ እኔ እንደመውለዴ ማለት ሶልድ ነው ወፈረው አይደል እኔ ሶልድ እንደውም ከሳለሁ እንዴት ዋላችሁ ሰላም ዋላችሁ እንዴት ናችሁ ሰላም ነው እንዴት ነው እሰይ ይሄ ደግሞ እንደምታዩ ሽመና ቤት ነው ትዛዝ ማንኛውም ትዛዞችን እንሰራለን ጋቢ ነጠላ ሻርፖች የዘንባባ ውጤቶች የሚባሉ ይሄ ቴብል ሜት ያለቁትን እዛ ላይ ሳይሻለው ይሄ ደግሞ ታግዛችሁ እንደማይ እስቲ ያሳዩኝ እዚህ ጋር ነኝ ተቀመጥ እዛች ጋር የሴት ወዘሮ ድሮ እንደዚህ ካልፈተለች እኮ ባላት ታገባም ማለት አሃ
አሁን ሂውማን ሄር ካልተሰፋች ነው ባልማት እማዬ ያምኑበታል ይሄን ሂውማን ሄር ካልተሰፋች ነው ባልማት ታገባው በአካል መጣችላት ሌላ ጊዜ እመጣለሁ ብቻዬን ይሄን ያስተምሩኛል ጥልፉ ያው ከዛ በአንዱ ጋር ወረሽ በዛ በኩል ትቀበያለሽ እዚህ ጋር ወርወሪ አበላሻችሁብን እንዳይል ባለቤቱ ሲመጣ ማን እንደዚህ ላርግኝ እንደዚህ እንደው ፈትል ሲፈት የማቀው ይሻለኛል እማዬ እሷማ ከዛ መታ እቺ ከፊት ለፊት ያለችው እንዴ እሷ መታ ወደፊት ሻ እንደሱ እውነት ሙዳይማ ምን ያቀታታል ብድግ አድርጊላት እሱ ጋር አባይ እንድትወጣ በጣም ደከመኝ ፈትዬ እንትን ብዬ ሸምኜ ወገቤና እሺ ማይ ደህና ዋሉ በርቱ በቃ በዓል ደርሷል ሽመና ከዚህ ነው አሁን በቃ እሺ ሽመናውን አየን ሸክላ ቤት አየን ዘንባባ ቤት ደግሞ አሁን እናስገባለን ዘንባባ ቤት ጥልፍ አየን ሲንጀር እዚህ ይሰፋሉ ማን ያስተምራቸዋል አንዷ ካስተማርናት በኋላ አንዷ ሌሎችን ታስተምር እናረጋለን እንዴት ዋላችሁ ደህና ዋላችሁ ሰላም ናችሁ እንዴት ነው ዛሬ ደግሞ እዚህ ስፌት ቤት ነው ያለነው ዘንባባስ ይሰፋል ከልጆቻቸው ጋር ደስ የሚለው ጋር እኛ ቤት የቢሮ ጸሐፊም ብትሆን ከነ ልጇ ነው ከ3 ወር በኋላ ይዛ መምጣት ትችላለች አልጋ ይመቻችላታል እንድታረግ እናረጋለን በጣም ደስ ይላል እዚህ ይሰራሉ ማለት ነው ዘንባባ ውጤቶች ሰፌዶች እንቅቦች እንቅብ ታውቂያለሽ አዎ አውቃለሁ እንዴ እርቦስ እርቦም አውቃለሁ አንቺ በደንብ ታውቂያለሽ ማለት ብዙ ጊዜ ምንድነው እርቦ ሁሉ ብለው ይጠይቁናል በጣም ደስ ይላል በርቱ በቃ እሺ ደህና ሁኑ እንውጣ ማማዬ ነጮብዬ እንውጣቲ ውስ ደግሞ ሲያማምሩ ወናቶ ይውሉ ጉንት አክ ይዳባዬ እንዳትወጣሽ እዚህ ቅድም ያሳየሽን በሙሉ መጨረሻ ላይ ውጤታቸው እዚህ ነው ያለው አይው እዚህ መግዛት በደንብ ይቻላል ማለት ነው በደንብ ይቻላል ምንድናቸው እነዚህ ስካርቦች ናቸው ሲያምር ስካርቦች ቀሚሶች ቅድም ያይሻቸው እዚህ ሸመና ሁሉም እዚህ ተሰርተው ነጮቹ ይወዷቸዋል ይመስለኛል ሲመጣ ለኛም ደግሞ ከላይ እርዳታም ነው ድርጅቱንም እያረዳሽ በዚሁ ደግሞ በጣም ያምራል ሰይፈርቱ በጣም ጆሮ ጌጥም አለ ይሄም አለ ለሬስቶራንት ይሄው በጎ ፈቃደኛ አንዱ መጥቶ እንደዚህ በብዝሰሩት ብሎ ጆሮ ጌጥ ሳይቶ ሄደ በተለይ እነዚህ አካል ጉዳተኛ የሆኑ ልጆች መስራት ስለሚችሉ አሳያቸው እነሱ እየሰሩ እንደዚህ እንሸጣለን አሁን እነዚህ ቤት ለማሳመር ራሱ ይተቀማቸዋል ብታይ እንጀራ ማረጊያ ይሆንሻል ክዳን ያለው ፍሩት ማረጊያ ይሆንሻል አራት ማዕዘን ደግሞ ለመጻፍ ማስቀመጫ ሳሎንሽ ላይ በጣም ይወደዳል አይ ያስታል ደግሞ ዋጋቸው ጥሩ ነው በጣም ደስ ይላል እሺ ሙዳዬ በጣም ያምራል ምሳ ሰዓት ደርሶባችሁ እንዳላቆያችሁ እሺ ይሄው ተሰናርቷል ተሰናርቷል ምሳ ቤት ይመስላል ሙዳዬ በቃ ቤት ይሄ የሮጥሽ ይወደቅሽ ምታድጊበት ቤታችን የቤት ስሜትነቱ በጣም ነው የወደድኩት እና ትልቁ ነገር ደግሞ የተረጂነት ስሜት እንዳይሰማቸው ስራ ይፈጥራሉ ትክክል አንቺ ጋር እንግዲህ የሚገኙ ሁሉም ልጆችሽም ወላጆችም አንደኛውና በጣም ትልቁ ነገር ሙዳዬ ሰዎች ፈታዋ እዚህ ጋር ነው የምትቀመጠው
እዚህ አንዳንዴ እንግዲህ ሰዎች ስጦታም በበጎ አድራጎቶች ስም ስትጠይቂ ውስጥ ያሉ ሰዎች እየተረዱ እንዲሰማቸው ያለው ስሜት ጥሩ ነው ብዬ አላስብምና የተረጂነት ስሜት እንዳይሰማቸው አንቺ ቤት ብዙ ስራ ይሰራል። ትክክል። ባልትና አለ፣ ሴቶች ጥልፍ፣ ወንዶችም እንደዚሁ ጥልፍ ስራ አሉ፣ የሽመና አለ፣ ሸክላ ስራ አለ። ሁሉንም ስራዎች ይሰሩና ተሰርቷቸው እንደሚኖሩ ማሰብ መቻል ቀላል አይደለም። ትክክል። ከዛ እናትና ልጅ አንድ ላይ ቅድምም ትልቁ ነገር እናትነት ጥሎ ስራ መስጠት ልጅን ደግሞ ነጥሎ ማሳደግ የለም አንቺ እናትም ልጅም የተቸገሩም አንድ ላይ ልጆቻቸውን እያጠቡ እየተንከባከቡ ስራ የሚሰሩበት ነውና በጣም እደነቃለሁ። ሙዳዬ ሚዲያ ላይ ቅርብ አይደለሽም ለሱ መውቀስ እችላለሁ። 24 አመት ስትኖሪ 24 አመት ሙሉ በራስሽ በድካምሽና አንቺን አውቀውሽ የሚመጡ ሰዎች ብቻ የሚረዱበት ቤት ነው። አሁን ደግሞ ጊዜው የሚዲያ ነው። ሰዎች ፊት መውጣት መቻል አለብሽ ማስተዋወቅ መቻል ምክንያቱም ብዙ ሰዎች እንደዚህ እንድትረጂልን ስለምንፈልግ ማለት ነው። በቅርብ ሰምቻለሁኝ ቦታ አግኝተሽ ነበር ግን ትንሽ አንዳንድ የህግ ጉዳዮች እየጨረሽ ነው። እንደው አሁን የኔ ሚዲያ መጥቷል ዛሬ ግዴታ ስለሆነብሽ አስገድጄ መጥቻለሁ። እስቲ ማለት መናገር የምትፈልጊው ሰዎች በምን ሊረዱሽ ይገባል? እንዳልሽው እንግዲህ እግዚአብሔር ከፈቀደ ቦታዬ ካለቀ ያው ተረባርበን እንግዲህ አንዳንድ ሚስማር ይገዙልኛል ብዬ አስባለሁ። አንቺም ትገዢልኛለሽ እንዴ? በደንብ ቃል ገባለሁ። ሌላው ሰው በተለይ እዚህ አዲስ ኢትዮጵያ ውስጥ ለሚኖር ሰው 1 ብር ቢሰጡኝ ከስልካቸው ላይ በ9923 ኦኬ ብለው ቢልኩ 1 ብር ቢሰጡኝ ለነሱ 1 ብር ከስልካቸው ላይ ሲወስዱ ምንም አይጎዳቸው። ለኛ ግን ሲጠራቀም በጣም ብዙ ዋጋ አለውና እሱ ቢያረጉልኝ ምንም ይሄ እኔ ወዳጆችም ግዴታ ነው። በመቅዲስም ደግሞ እኛ ጋር 20 ብር ሰጠሽ ማለት ለኔ በቀን አንድ ልጅ ቁርስ ምሳራቱ መገብሹ በ20 ብር በወር 600 ብር በአመት ደግሞ 7200 ብር። ስለዚህ በመቅዲስም እንግዲህ ያንቺ አድናቂዎች ወዳጆች አሉና በቀን 20 ብር ቢሰጡን በወር ደግሞ 600 ብር በአመት ደግሞ 7200 ብር ነው። እንግዲህ እቺን ቢያረጉልን ትልቅ እገዛ ነውና ይሄንን መቼም እኔ ሁሌ ላለሁ መቼም አንድ ነገር ሳውራ ትንሽ እንባይ ቀድመኛል። ምክንያቱም የሚገርምሽ እኔ በጣም የህይወቴ ብዙ ነገር የተባረከው ወደ 12ኛ ክፍል አካባቢ ሲሆን ጥሩ እግዚአብሔር ረዳኝና ወደ ቤተክርስቲያን አካባቢ ወደ በጎ ስራዎች ጠጋ ማለት ጀመርኩና ብዙ የህይወቴን ፈተናዎች ሳልፍ ሁሉ ጊዜ ቤተሰቤም አባቴም ይለኛል ያቺ መልካም የሰራሻት ጊዜ ከፈለችሽ ይላልና እነዚህ ልጆች ስታይ ህመማቸውን ስታይ እናትን ስታይ በቃ ከባጣ ነው እኮ አሁን ደስታን ምንም ቦታ አላገኘነው። ፈለግነው ዝና ውስጥ ፈለግነው ሀብት ውስጥ ፈለግነው የለውም። ሰላም የለም፣ ረፍት የለም። የት ነው ያለው ረፍት? ይመልሱልኛል ብድራቴን ይከፍሉልኛል ማትይበት ቦታ ስትሰጪ ደስታቸውን ስታይ በልተው ስታይ ባንቺ ስም ጠግበው ስታይ ከእግዚአብሔርም ከህይወትሽም ዋጋ አለውና በእርግጠኝነት እግዚአብሔር ይሄን መልእክት የነገራቸው ፈጣሪ ልባቸውን የነካቸው ሁሉ በ9923 ኦኬ ብለው በ9923 ኦኬ ብለው በሙዳይ 1 ብር ቢሰጡ ለኛ ወይም ለሙዳዮች በጣም ብዙ ትርጉም አለው። ከዛ ውጪ ደግሞ በቀን 20 ብር ነልሽ ሙዳይ በቀን ደግሞ 20 ብር በምንድን ነው እሱ የሚሰጡት? በ9923 ንግድ ባንክ አካውንታችን ነው። 9923 ንግድ ባንክ አካውንታችን ነው። እሺ በ9923 ደግሞ ንግድ ባንክ ላይ 20 ብር በቀን ብትሰጡ ያላችሁንም በዚህ አካውንት ብታስገቡ ለብዙሃን ምግብ ለሌላቸው መጠለያ ለሌላቸው ሰዎች ድምጽ ትሆናላችሁና አታሳፍሩኝም። በእርግጠኝነት ለምን በጎ ስራ ስለሆነ እግዚአብሔር ፈጣሪ ልባችሁን የነካ ሁሉ ከዚህ በረከት ከዚህ በጎ ስራ ተካፋይ እንድትሆኑ ለምናችኋለሁ ሳይሆን ያደርጉታል። በእርግጠኝነት ሁሉም ውስጥ እንዳልሽው ሙዳዬ ፈለግነው አንቺ ያገኘሽውን አሁን እየኖርሽበት ያለሽውን ሰላም መኖሪያ ቤትሽን የተማርሽ ነሽ ባለቤትሽ ሐኪም ነው ብዙ ነገር ከዚህ የተሻለ ኑር ብትይ ትኖሪያለሽ ቤትሽ ላይ አሁን እቺ ፕራይቬሲ እየተባለች ተከልሎ ምን ኖርበት ህይወት የለም አንቺ ጋር ጥቅሙን ብታቂው ነው ብዬ ነው ማሰው። ቀምሰሽ ስላየሽው ደስታውን ረፍቱን ስላየሽው አደረግሽው። እኛ ደግሞ ብዙ ሀብት ውስጥ ገንዘብ ውስጥ ዝና ውስጥ ደስታን ያንን የነፍስን እርካታ ምን ፈልግ ሰዎች እንግዲህ አላገኘነውም። ሁላችንም ያለው የት ነው? የነፍሳችን ቦታ ውስጥ ነው ያ ሰላም ያለው። ያ ደግሞ የት ነው? ልክ እንደዚህ ብድራትን ይከፍሉልናል ማንላቸውን ሰዎች ተዘግተው ምግብ ሳያዩ ልዩ ፍላጎት ኖሯቸው ፀሐይ ብርሃን ሳያዩ
እናት ብቻዋን መከራ አይታ ከዚህ መሞት መርጣለሁ በራሷን አጥፍታ ልጆች ብቻቸውን እያደጉበት ያሉት ብዙ ሺዎች በልተው ጠግበው የሚያድሩበትን ሙዳይ ደግሞ በጎ አድራጎት ድርጅት መታችሁ አይታችሁ እርዱ። ከዛ በተጨማሪ ግን በያላችሁበት ደግሞ 9923 ላይ ኦኬ ብላችሁ 1 ብር ከስልካችን ቢቀነስ ለኛ ብዙ ትርጉም አለው። ለሁላችን ደግሞ ቀላል ነው። በዛ ደግሞ ከፍ ያለ ደግሞ እንርዳ የምትሉ ከሆነ በቀን ደግሞ 20 ብር 9923 ንግድ ባንክ ላይ ገብታችሁ ደግሞ የሙዳይ አካውንታቸው ነው የምትችሉትን እንድትረዱ በተለይ በኔ ስም አደራላችኋለሁ። ከዛ ስሜቱን መስጠቱን እርካታውን ደግሞ መታችሁ ጎሚ እውነት ነው። በጣም በርቺ ሙዳዬ። ይሄን ለሚሰሩ ለሚያገለግሉሽ 24 አመት ለፍተሽባቸው ዛሬ ደግሞ አለን ይያሉሽ ኤሌክትሪክ ስራውንም የግንባታ ስራውንም የሚያግዙሽን ሳይ እኔ በጣም እድለኛ ነሽ ብዬ ነው ማስበው። ግን እቺ ሚዲያ ላይ መውጣቷን ደግሞ ባይበዛም እንኳን ወጣ ብለሽ ደግሞ ስራሽን ብታሳይ እውነተኝነት አለው። እኔ በጎ አድራጎት ብዙ ጥሪ ይቀርብልኛልና አንዳንዴ ማላምንባቸው አሉ። የቲፎዞ ብቻ ይሆንብኛል ህይወቱን አጣዋለሁ ሲሄድ ህይወት ስላገኘውበት ስላመንኩበት መጥቼ አይጎበኘውት ቤት ነው። አመሰግንሻለሁ በጣም ጎበዝ። ኧረ አይገባም ባለች ጎበዝ በረከት ሲደርብና እኛ ምን በርታደብልኝ እኔም በጣም አመሰግናለሁ። መተሽ ስላየሽኝ አስደስተሽኛል። እንደው ሰርፕራይዝም አድርገሽኛል። በጣም አመሰግናለሁ። ሁሌ ቃል እገባለሁ በመገኘት ባለብኝ ቦታ ሁሉ መጥቼ እንደምጎበኝሽ ቃል እገባለሁኝ። ትመለከቱን ሁሉ በጉዟችን ዛሬ በጎ ስራን የሚሰራ ህይወት ያለበትን ቤት ሙዳይ በጎ አድራጎት ድርጅትን ወደ እናንተ አድርሰናል። ከስር በመታዩት አድራሻ ልባችሁ ፈጣሪ በፈቀደላችሁ ሁሉ ረድታችሁ ነብሳችሁን ደስ እንድታሰኙ ፈጣሪን ደስ እንድታሰኙ መልእክታችን ነው። ሁሉ ጊዜ መተን ለእናንተ እናሳያችኋለን። አሁን ግን የአባይ መዝናኛ ዝግጅቶች ቁም ነገሮች ይቀጥላሉ። መልካም ጊዜ